ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬ ፕሮግራማችን ደግሞ ባዮሎጂ ቻፕተር 4ን ሴሉላር ሜታቦሊዝም ኤንድ ሜታቦሊክ ዲስኦርደርስ በሚል ቶፒክ የምንማማር ይሆናል ማለት ነው። እንግዲህ በዚህ ቶፒክ ውስጥ የተለያዩ አይዲያዎች ስለ ሴሉላር ሜታቦሊዝም፣ ስለ ሴል ኢነርጂ እንዴት ነው ጌን የሚያደርገው የሚሉ የተለያዩ ኮንሰፕቶች፣ የተለያዩ ሀሳቦች አሉ ማለት ነው በዚህ ርዕስ ውስጥ የምንማማራቸው። እንግዲህ በቀጥታ ወደ ቶፒካችን ስንገባ በመጀመሪያ እንግዲህ የምናየው ስለ ሴሉላር ሜታቦሊዝም። ሴሉላር ሜታቦሊዝም የሚለው ኮንሰፕት ለእናንተ አዲስ አይደለም። ካሁን በፊትም በሃይ ስኩል ምናምን ተምራችሁታል። እዚህ ጋር ሰልፍ ቴስት ኩዌሽኖች አሉ። እስካሁን ከተማራችሁት ምን ያክሉን ታስታውሳላችሁ የሚለውን 3 ጥያቄዎች እዚህ ጋር አስቀምጬላችኋለሁ። እነኚህን ለራሳችሁ ተጠይቁና ወደ ክላስ ውስጥ ትገባላችሁ ማለት ነው። Living cells in a constant state of what? Activity. All cellular activities such as assembling, breaking down macromolecules, transporting substance, transmitting genetic instructions and required energy. እንግዲህ ህይወት ለመቀጠል እነኚህን የምታዩቸውን ነገሮች ሁሉ ነገር ለማከናወን ምን ያስፈልጋል? ኤነርጂ ያስፈልጋል። ይሄን ሁሉ ነገር ለማከናወን ኢነርጂ አስፈላጊ ነገር ነው። ለሴል በጣም አስፈላጊ ነው። ህዋሳት እንግዲህ ህይወት ያላቸው ነገሮች መሰረታዊ ኃይልን ማመንጫ ጣቢያዎች እንደሆኑ መገንዘብ ወሳኝ ነገር ነው። እንግዲህ ህዋሳት እንደ መኪና ናቸው ማለት ያ ማለት መኪና ነዳጅ እንደሚያስፈልገው ሁሉ እነሱም ስራዎችን ለማከናወን የማያቋርጥ የኃይል አቅርቦት ያስፈልጋቸዋል። ውስብስብ ስራዎችን ለማከናወን ሊሆን ይችላል የማያቋርጥ የኃይል አቅርቦት አስፈላጊ ነው። ይህ ኃይል ከሌለ ህይወት ያላቸው ነገሮች መሰረታዊ ተግባራቸውን ማከናወን አይችሉም። ስለዚህ requires energy. Energy is the most essential things in living things or in living organisms. So living organisms require extra energy from what? Their environment to carry out life process like what? Movement, growth and reproduction. ህይወት ያላቸው ነገሮች እንዴት እንደሚሰሩ መሰረታዊ ሀሳብ ይሰጣል። ሁሉም ህይወት ያላቸው ነገሮች ከምግባቸው ወይም ከአካባቢያቸው ኃይልን በማግኘት ነው እንደ እንቅስቃሴ፣ እድገት፣ መራባት ያሉ ወሳኝ የህይወት ሂደቶችን ማከናወን የሚችሉት። ያለ ኢነርጂ ማከናወን አይችሉም ነው። ኢነርጂ ያስፈልጋቸዋል ነው። ከኤንቫይሮንመንት ሊሆን ይችላል፣ ከሌላም ነገር ሊሆን ይችላል። ኤክስትራክት እያደረጉ ነው ኢነርጂን ነገር የሚሰሩት የሚለው። The core question is what? The core question is how cells extract and use energy in build their what? Their components. ዋናው ጥያቄ ምንድነው? የባዮሎጂ ትምህርት ዋናው ማዕከል ሲሆን ህዋሳት ምግብን ወደ ህይወት ሰጪ ኃይል እንዴት ነው የሚቀይሩት? አያችሁ ይህ ሂደት እንግዲህ ምግብን አብስሎ ከመመገብ ጋር ሊመሳሰል ይችላል። እንግዲህ ጥሬ ግብአቶች ወይም ምግብን በመጠቀም በሰውነት ዝግጁ የሆነ ኃይልን ወይም የበሰለ ምግብን እናገኛለን። እነሱ ደግሞ ያቺ የሚጠቀሙት ኤቲፒ ወይም ኤነርጂ ሴሉን እንዲሰራ ፈንክሽን እንዲያደርግ ይረዳዋል። ያንን ነገር እንዴት ነው የሚያገኘው? እንዴት ነው ያ ነገር ያ ኤነርጂ እንዴት ነው ፕሮዲዩስ የሚደረገው? ከየት ነው የሚገኘው? በምን ዌይ ነው የሚለውን ዛሬ የተማማርን የምንቀጥለው ይሆናል። The answer lies enzyme mediated what? Enzyme mediated chemical reaction known as metabolism. የዚህ ጥያቄ መልስ እንግዲህ ያለው ኢንዛይም በሚባሉ ልዩ ፕሮቲኖች በሚያቀላጥፋቸው ኬሚካላዊ ሂደቶች ውስጥ ነው ይላል። ይህ ሂደት የሚባል ሜታቦሊዝም ነው። ሜታቦሊዝም ማለት ህዋሳት ውስጥ የሚከናወን የእነዚህ ኬሚካል ግብአቶች አጠቃላይ ድምር ነው። ይህ ማለት ኢንዛይም ከሌሉ ህይወትን ለማቆየት የሚያስፈልጉ ኬሚካል ሂደቶች እጅግ በጣም አዝጋሚ ይሆናል ማለት ነው። the most essential process is metabolism. That's what we call about metabolism. ይህ ሜታቦሊዝም የምንለው ይህንን ነገር ለማድረግ ለሴሎች ወይም ለሊቪንግ ኦርጋኒዝምስ the most essential thing ነው። እንግዲህ ሌላው ደግሞ በመጀመሪያ የምናየው ኮንሰፕት ሴሉላር ሜታቦሊዝም ነው። ሴሉላር what? Metabolism. Metabolism is the sum of what? Chemical reactions that take place within what? Each cell of living organisms. ሜታቦሊዝም ማለት በሰውነታችን ውስጥ ባሉ በቢሊየን የሚቆጠሩ ህዋሳት ውስጥ በየሰከንዱ የሚከናወኑ ኬሚካል ለውጦች በሙሉ የሚያጠቃልል የነኛ ድምር ውጤት ምን እንለዋለን? ሜታቦሊዝም እንለዋለን። የዚህ ኬሚካል ሪአክሽንስ ድምር ውጤት ናቸው ሜታቦሊዝም የሚባሉት ማለት ነው። ይህ ሜታቦሊዝም የሚለው ማለት እንግዲህ ምግብ ወደ ኃይል ከመቀየር ጀምሮ የሰውነት ክፍሎችን እስከ መገንባት የሚደርስ great process ነው። Provides energy for vital process and synthesis of energy for what? New organic materials. እንግዲህ ሜታቦሊዝም ዋነኛ ዓላማ ሁለት ነው። እንግዲህ አንደኛው ለህይወት አስፈላጊ የሆኑ እንደ መተንፈስና የልብ ምት ላሉ ሂደቶች ኃይል ማቅረብ ሲሆን፣ ሁለተኛው ደግሞ አዲስ ህዋሳትን የሰውነት ክፍሎችን ለመገንባት የሚያገለግሉ ቁሶችን ማምረት ነው። ይህን እንግዲህ ሂደት የሚያልፍበት ዌይ በሁለት ነው። የመጀመሪያው እዚህ ጋር በሁለት እንከፍለው ይችላል። የመጀመሪያው ካታቦሊክ ሪአክሽን ነውና አናቦሊክ ሪአክሽንስ የምንለው አለ። በሁለት ከፍለን ማየት እንችላለን ማለት ነው።
የመጀመሪያው ካታቦሊክ ሪአክሽን ኮንቨርትስ ኒውትሪየንትስ ቱ ኢነርጂ። ያችሁ ካታቦሊክ ሪአክሽን ዋና ተግባሩ ትልልቅ የምግብ ሞለኪውሎችን በመሰባበር ወደ ኃይል መቀየር ነው። ለምሳሌ አንድ ትልቅ ዳቦን ቆራርሰን እንደምንመገብ ወይም እንደምንበላ ሁሉ ሰውነታችን እንደ ካርቦሃይድሬት ያሉ ትላልቅ ሞለኪውሎችን በመሰባበር ኃይል ያገኛሉ። this process we call about ካታቦሊክ ሪአክሽንስ እንለዋለን። ካታቦሊክ ሪአክሽን የሜታቦሊክ ፕሮሰስ ወይም የሜታቦሊዝም አንዱ ክፍል ነው ማለት አንዱ ዲቪዥን ነው። breaking down large to what small እንግዲህ ሂደት ትልልቅና ውስብስብ የሆኑ ሞለኪውሎችን ወደ ትንንሽና ቀላል ሞለኪውሎች ምን ያደርጋል? ይሰባብራል፣ ይቀይራል። ሁለተኛው ደግሞ አናቦሊክ ሪአክሽንስ ነው። lead to synthesis of larger biomolecules አናቦሊክ ሪአክሽንስ የምንለው ደግሞ የአናቦሊክ ሪአክሽን ደግሞ ከካታቦሊዝም በተቃራኒ ትንንሽ ሞለኪውሎችን በማገጣጠም ትልቅና ውስብስብ ሞለኪውሎችን ይገነባል ነው። ይህ ሂደት እንግዲህ ትንሽ ጡቦችን በመደርደር አንድ ትልቅ ቤት ከመገንባት ጋር ተመሳሳይ ነው፣ እንደዛ ማለት ነው። so requires energy in different forms ስለዚህ የግንባታ ኃይል ይፈልጋል ነው። ልክ ቤት ለመገንባት የስትራቴጂ ጉልበት እንደሚያስፈልገው ሁሉ ይህ ደግሞ አናቦሊዝም የሚባለው ሪአክሽንስ ትልልቅ ባዮሞለኪውሎችን ለመገንባት ምን ያስፈልገዋል? requires what ኤነርጂ ያስፈልገዋል። ሌላው ደግሞ ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። Metabolism is the sum of what? All chemical reactions within the cell of a living organism. It provides energy for vital process in synthesizing new materials. ስለዚህ እዚህ ጋርም ተመሳሳይ ሐሳብ ነው ከቅድሙ ጋር ቅድም ያያቸው ነው። ምን ያስፈልገዋል? ኢነርጂ ያስፈልገዋል። በሁለት ይከፈላል ነው ያየነው ኮንሰፕት ነው። እዚህ ጋር አናቦሊዝም እና ሜታቦሊዝም በሁለት ይከፈላል። ካታቦሊክ ሪአክሽን እና አናቦሊክ ሪአክሽን የምንለው ነው። ሶ እዚህ ጋር ደግሞ ሜታቦሊክ pathway is the series of chemical reaction where the product of some reaction becomes what substitute for the next። ይሄ ሜታቦሊክ pathway የምንለው ምንድነው? ማለት እንደ ፋብሪካ የማምረቻ መስመር ነው ይላል። አሴምብል ላይ ነው ይላል። በአንዱ ደረጃ የተመረተው ውጤት ወይም ፕሮዳክት ለቀጣዩ ደረጃ እንደ ግብአት ወይም ሰብስትሬት ሆኖ ያገለግላል። ይህ እንግዲህ ሰንሰለታዊ ሂደት እስከ መጨረሻው ድረስ በመሄድ ምርትን ለማምረት የሚሄዳል። ቲዝ ሜታቦሊክ ፓዝዌይ እንለዋለን። ሜታቦሊክ ፓዝዌይ ይባላል ነው ይሄ። ሌላው ደግሞ ካታቦሊክ ፓዝዌይ ነው። ሪሊዝ ኤነርጂ ባይ ብሬኪንግ ዳውን ላርጅ ሞለኪውልስ። ካታቦሊክ ፓዝዌይ የምንለው ዋና ተግባር ትልልቅ ሞለኪውሎችን እንደ ደረጃ በደረጃ የማፍረስ ሂደት መጠቀም ወይም ኃይልን ቀስ በቀስ እንዲለቅ ማድረግ ነው። ይህንም እንግዲህ አንድ ትልቅ እንጨት በመዶሻ እየሰበሩ ወደ ትናንሽ ቁርጥራጮች ከመቀየር ጋር ማመሳሰል ይቻላል። ጀስት የሆነ ሰው ለምሳሌ እንጨት ሲፈልግ ትልቁን እንጨት እየሰባበሩ ወደ ትንሽ ቀጥታ የምንለው ካታቦሊክ ፓዝዌይ እንለዋለን ማለት ነው። ይሄን ነው አናቦሊክ ፓዝዌይ requires this is used to build large molecules and ensuring continuous flow of energy። አናቦሊክ ፓዝዌይ ደግሞ ማለት ሂደቶች እንግዲህ የተገኘውን ኃይል በመጠቀም ትንንሽ ሞለኪውሎችን በማገጣጠም ውስብስብ የሆኑ ሞለኪውሎችን ይገነባሉ ነው። ይህ ሂደት እንግዲህ የኃይል ፍሰቱ ቀጣይነት እንዲኖር በማድረግ በግንባታና በሴል ግንባታ ውስጥ የሚያገለግለን ነው። reactants and products in this reaction are called metabolites። በዚህ ውስጥ የሚገኙ ሪአክታንትና ፕሮዳክቶች ምን ይባላሉ? ሜታቦላይትስ ተብሎ ይጠራሉ። ሜታቦላይትስ እንግዲህ በሰውነታችን ውስጥ ለሚከናወኑ ሂደቶች ወሳኝ ሆነው እንደ ስኳር፣ አሚኖ አሲድ እና ሊፒድ ያሉ ንጥረ ነገሮችን ያካትታሉ። እነዚህ በሙሉ የሚባሉ ሜታቦላይትስ ተብሎ ይጠራሉ ነው። So due to their diversity, metabolites are often divided into subsets based on their properties. ስለዚህ ሃይድሮፊክ የሚለውን ቃል ወይም ውሃ ወዳድ ማለት ሲሆን እነዚህ ሜታቦላይትስ እንግዲህ በውሃ ውስጥ በቀላሉ የመሟሟት ባህሪ ስላላቸው በዚህ ባህሪ መሰረት በደምና በህዋስ ውስጥ በቀላሉ እንዲጓዙ ያስችላቸዋል። እዚህ ጋር ለምሳሌ
ሃይድሮፊክ ወይም ፖላር ሜታቦላይትስ የምንላቸው ሶሉብል ኢን ዋተር ናቸው፣ በውሃ ውስጥ የሚሟሙት ናቸው እነዚህ። ሶ ኤግዛምፕል ለምሳሌ ሹገር አለ፣ ፒውሪንስ አለ፣ ፒሪሚዲንስ አለ፣ ኒክሎታይድስ አለ፣ ኦርጋኒክ አሲድስ አለ፣ አሚኖ አሲድስ አለ። እነዚህ በሙሉ ሃይድሮፋይሊክ ኦር ፖላር ሜታቦላይትስ እንላቸዋለን ነው፣ ወይም በውሃ ውስጥ መሟሟት የሚችሉ ሜታቦላይትስ ተብሎ ይጠራሉ ነው እነዚህ። They are involved in process like cellular respiration, just like glycolysis or the TCA cycle, and as building block for DNA, RNA, and proteins. So እዚህ ጋር ማስተዋል የሚገባን ነገር ምንድነው? እነዚህ ሃይድሮፊክ ሜታቦላይቶች በሴሉላር ሬስፓይሬሽን ውስጥ በመሳተፍ ለህዋሳት ኃይል ያመነጫሉ። እንዲሁም እንደ ዲኤንኤ፣ አርኤንኤ እና ፕሮቲን ያሉ ወሳኝ ሞለኪውሎችን ለመገንባት እንደ ጥሬ ዕቃ ሆነው ያገለግላሉ ነው ያገለግላሉ። ሌላው ደግሞ ሁለተኛው ኮንሰፕት ምንድነው? ሃይድሮፎቢክ ኦር ነን ፖላር ሜታቦላይትስ የምንላቸው እነዚህ ደግሞ ኮመንሊ ምንድን ናቸው? ሊፒድስ ናቸው። ኮመንሊ እነዚህ የሊፒድ እና የሊፒድ ውጤቶች ናቸው። ዘ ፈንክሽን ኤነርጂ ስቶሬጅ፣ ሜምብሬን ስትራክቸር ኤንድ ሲግናል ትራንስዳክሽን። እነዚህ ደግሞ የሃይድሮፎቢክ ሜታቦላይትስ ዋና ተግባር ምንድነው? ኃይልን በረጅም ጊዜ ማከማቸት ነው። የህዋሳት ሽፋን ነው ወይም ሜምብሬን መገንባትና ህዋሳትን መከላከል፣ መልእክትን ማስተላለፍ ናቸው። ለምሳሌ የሰውነታችን ስብ ለክረምት እንደምናከማች ሁሉ በዛ ልክ ይሄም ፈንክሽናቸው አስ ሜምብሬን ስቶሬጅ ነው። አስ ሜምብሬን ኦር ዋት አስ ሲግናል ትራንስዳክሽን ናቸው። ኢነርጂ ስቶሬጅ ነው። ኢነርጂ ስቶሬጅ የማን የሃይድሮፎቢክ ኦር ነን ፖላር ሜታቦሊዝም። At the cellular level, the main chemical processes are similar across all living matter, from animals to what? Bacteria. ይህ የሚያሳየው ህይወት ያላቸው ነገሮች በሙሉ ከመሰረታዊ የህይወት አሃድ ወይም ህዋስ የተሰሩ መሆናቸውና የህይወት ኬሚስትሪ የጋራ መሆኑን ነው። ሶ አንበሳም ሆነ ባክቴሪያ በህዋስ ደረጃ የሚጠቀሙባቸው የኃይል ማመንጫና የግንባታ ደረጃዎች በጣም ተመሳሳይ እንደሆኑ ያስረዳናል ይህ ኮንሰፕት። Green plants use sunlight energy to convert water, H2O, and carbon dioxide into carbohydrates and oxygen through what? Photosynthesis. እንግዲህ አረንጓዴ ተክሎች የፀሐይ ብርሃን በመጠቀም እንደ ምግብ ለማዘጋጀት ወይም ምግብ ያዘጋጃሉ። እኛ አረንጓዴ ተክሎች ማለት ነው የፀሐይ ብርሃን በመጠቀም ምግብ ያዘጋጃሉ። ሶ ውሃና ካርቦን ዳይኦክሳይድ የተባሉትን ግብአቶች ወደ ካርቦሃይድሬት ወይም ምግብና ኦክሲጅን ይቀይራሉ። ምን በመጠቀም? ፎቶሲንቴሲስን በመጠቀም። ፎቶሲንቴሲስ በመባል የሚታወቀው ሂደት እንግዲህ በምድር ላይ ላለ ህይወት ሁሉ የኃይል መሰረት ነው። ሶ እነኚህ ግሪን ፕላንቶችም እሱን በመጠቀም ምግባቸውን ያዘጋጃሉ ነው። This process involves what? A series of oxidation reduction reactions where electrons transfer from what? A donor water to an acceptor carbon dioxide. በዚህ ሂደት ውስጥ መገንዘብ ያለባቸው ነገር የፎቶሲንቴሲስ ሂደት ውስጥ እንግዲህ የኦክሲዴሽን ሪዳክሽን ግብአቶችን ያካትታል ነው። ይህም እንግዲህ ማለት ኤሌክትሮኖች ከአንድ ሞለኪውል ወይም ከውሃ ወደ ሌላ ሞለኪውል ወደ ካርቦን ዳይኦክሳይድ ይተላለፋሉ ማለት ነው። ይህም የኤሌክትሮን ሽግግር እንደ ባትሪ ኃይልን ያከማቻል። እንደ ባትሪ just like dry cell እዚህ ጋር ምን ኤሌክትሮኖች በኤሌክትሮኖች አማካኝነት ኃይል እዛ ላይ ይከማቻሉ። So organisms require oxygen reverse in this process. They consume carbohydrates and oxygen to produce water and carbon dioxide and what? Energy. በዚህ ጋር ደግሞ ኦክሲጅን የሚተነፍሱ ፍጥረታት ደግሞ የተክሎች ሂደት በተቃራኒ ያከናውናሉ። ካርቦሃይድሬትስ እና ኦክሲጅን በመጠቀም ኃይል ውሃና ካርቦን ዳይኦክሳይድን ያመርታሉ። ይህ ሂደት እንግዲህ ሴሉላር ሬስፓይሬሽን በመባል ይታወቃል ነው። For metabolic viewpoint, the cellular process is lion are only marginally different from those in an dandelion. እዚህ ጋር ይህ ሀሳብ ግን በተደጋጋሚ የሚያጋጥመው በሜታቦሊክ ደረጃ ሲታይ እንደ አንበሳ ያለ ውስብስብ እንስሳና እንደ ዳንዲዮን ያለ ቀላል ተክል የሚጠቀምባቸው ኬሚካል ሂደቶች በጣም ተመሳሳይ መሆናቸው ነው። ይህም የህይወት እድገትን ያሳያል። የህይወት እድገትን ያሳየናል። So enzymes and their role in metabolism እንግዲህ በሜታቦሊዝም ላይ ከፍተኛ ሮል የሚጫወቱ እንግዲህ ማናቸው? ኤንዛይሞች ናቸው። ሶ በህዋሳት ውስጥ የሚከናወኑ አብዛኞቹ ኬሚካላዊ ግብአቶች እንግዲህ በራሳቸው ጊዜ በፍጥነት አይከናወኑም ነው። ሂደቱ የሚያፋጥነው አጋዥ ነገር ወይም ካታሊስት ያስፈልጋቸዋል። ያለ ካታሊስት እነዚህ ግብአቶች ህይወትን ለማቆየት በሚያስፈልገው ፍጥነት አይሄዱም ነው። ሶ እዚህ ጋር ምን ያስፈልጋል? they require what? enzymes ኢንዛይም ያስፈልጋል። well it can be catalyst, it is inefficient and what? Uncontrollable in a biological system. Therefore most reactions require biological catalysts called enzymes. እንግዲህ ሙቀት ኬሚካል ግብአቶችን ሊያፋጥን ቢችል በህዋሳት ውስጥ ግን
ጉዳቱ ያመዝናል። ምክንያቱም ሙቀት ሁሉም ግብአቶች ያለ ልዩነት ስለሚያፋጥን ነው እና ህዋሳት ስራቸውን ስለሚያበላሽ። ስለዚህ ህዋሳት ኢንዛይም የሚባል ልዩና ቁጥጥር ያላቸው ባዮሎጂካሊ አፋጣኞች ወይም ካታሊስት ያስፈልጋቸዋል ወይም ይጠቀማሉ። ሶ ኢንዛይምስ ኢዝ ግሬት ሮል ኢን ሜታቦሊዝም ፕሮሰስ። Enzymes are protein catalysts that speed up biochemical reaction by facilitating the molecular arrangements necessary for cell function. እንግዲህ ኢንዛይም በህዋሳት ውስጥ የሚያከናውኑት ኬሚካዊ ግብአት ወይም ባዮኬሚካል ሪአክሽንስ የሚያፋጥኑ ከፕሮቲን የተሰሩ አነቃቂ ናቸው። እነማን? ኢንዛይም ከምንድን የተሰሩት? ከፕሮቲን። ምንድነው እሳቸው? ማነቃቃት ወይም ባዮኬሚካል ሪአክሽን ፋሲሊቴት ማድረግ ነው። አክት ላይክ ካታሊስት ናቸው። ይህን የሚያደርጉ ሞሌኪውሎች እንግዲህ በቀላሉ እንዲሰባበሩና እንዲገጣጠሙ ምቹ ሁኔታን በመፍጠር ነው። ሶ ኢንዛይምስ ሜክ አፕ ኬሚካል ሪአክሽን ሚሊየንስ ኦፍ ታይምስ ፋስተር። የኢንዛይም ኃይል እጅግ በጣም አስገራሚ ነው። እንግዲህ አንድ ኬሚካላዊ ሂደትን ለመስራት በተፈጥሮ ለማከናወን ዓመታት የሚፈጅበት ጊዜ ወደ ሰከንዶች ሊያፋጥኑት ይችላሉ ነው። ሶ የኢንዛይም ሮል እዚህ ላይ በጣም ከፍተኛ መሆኑን መገንዘብ ያስፈልጋቸዋል። ኦልሞስት ኦል ሜታቦሊክ ፕሮሰስ ኒድ ኢንዛይም ካታሊስት ቱ occur at rates for faster enough to sustain life። አያችሁ ሁሉም የሜታቦሊክ ሂደቶች ማለት በሚቻል ደረጃ ህይወትን ለማቀላጠፍ የሚያስፈልገው የራሳቸው የሆነ ኢንዛይም አለን። ኢንዛይም ይገዛ ያስፈልጋቸዋል። ያለ ኢንዛይም ምግብን መፍጨት፣ ኃይልን ማመንጨት እና አዲስ ህዋሳት መገንባት አይችሉም። ሶ ኢንዛይም በጣም ያስፈልጋቸዋል። Enzymes bind to specific reactants or substrate. Catalysts need the reactions and they release themselves ready to work again. ኢንዛይም እንግዲህ ልክ እንደ ቁልፍና ቁልፍ ቀዳዳ ናቸው። እያንዳንዱ ኢንዛይም የሚሰራው ከተወሰነ ሰብስቴት ወይም ግብአት ጋር ብቻ ነው። ከሰብስቴት ጋር ከተያያዙ በኋላ ስራቸውን ያፋጥናሉ ነው። እንግዲህ መቱን ከለቀቁ በኋላ ደግሞ ራሳቸውን ሳይለውጡ ለቀጣይ ስራ ዝግጁ ይሆናሉ ነው። ሶ በዚህ ዌይ ነው ኢንዛይሞች ስራቸውን የሚሰሩት። አሁን የኢንዛይም ፈንክሽን እንግዲህ ግልጽ ይሆንላችሁ ይመስለኛል። ሌላው ደግሞ እዚህ ጋር አሁንም የኢንዛይም አንድ ጥያቄ what do enzymes speed up chemical reactions? how do enzymes speed up? እንዴት ነው ኬሚካል ሪአክሽን ኢንዛይሞች ሊያፋጥኑ የሚችሉት ነው? enzymes speed up reactions by lowering the activation energy። ያችሁ ኢንዛይም እንግዲህ ኬሚካላዊ ግብአቶችን ወይም ኬሚካል ሂደቶች የሚያፋጥኑት አክቲቬሽን ኤነርጂ የሚባውን የመነሻ ኃይልን መጠን በመቀነስ ነው። ሶ አክቲቬሽን ኤነርጂ ዲክሪዝ በማድረግ ኬሚካል ሪአክሽን ፋሲሊቴት ያደርጋሉ ማለት ነው። Many enzymes change shape when substrate bends and the concept is called induced fit. The orientation is crucial for their catalytic activity. የምታውቁት ኮንሰፕት ነው። ብዙ ኢንዛይም እንግዲህ ከሰብስቴት ጋር ሲጣበቁ ቅርጻቸውን በትንሹ ይለውጣሉ ነው። ይህም ኢንዱስድ ፊት ይባላል። ይህ ቅርጽ የመለወጡ ሂደት እንግዲህ ልክ አንድን ነገር እጅ ከጓንት ጋር እንደማስማማት አይነት ነገር ነው። ታቻ ጀስት ከዛ ጋር ራሳቸውን ፊት አድርገው ለመስራት ያንን ኬሚካል ሪአክሽን ፋሲሊቴት ለማድረግ ኢንዱስድ ፊት ይባላል፣ ወይም ራሳቸውን ከዛ ጋር ፊት ያደርጋሉ ነው። ሌላው ደግሞ እዚህ አክቲቬሽን ኤነርጂ ሎወር በማድረግ ነው ኬሚካል ሪአክሽን የሚያፋጥኑት ብለናል። ሶ አክቲቬሽን ኤነርጂ ራሱ ምንድነው? Activation energy is the minimum amount of energy required to reactants to transform into products during what? Chemical reactions. Activation energy ማለት አንድ ኬሚካላዊ ሪአክሽን እንዲጀመር የሚያስፈልገው አነስተኛ የኃይል መጠን ነው። ልክ አንድ መኪና ለማስነሳት የመኪና ቁልፍ እንደሚያስፈልገው ሁሉ ሪአክሽኖች ወይም ኬሚካል ሪአክሽኖች ለመጀመር ይህንን መነሻ ኃይል ወይም አክቲቬሽን ኤነርጂ ያስፈልጋቸዋል ነው። ይህንን እንለዋለን አክቲቬሽን ኤነርጂ እንለዋለን። Chemical nature and classification of enzymes. All enzymes are proteins with the exception of some RNA enzymes. They are higher molecular weight compounds made of amino acid chains linked by peptide bonds. እንግዲህ ከጥቂት የአርኤንኤ ኢንዛይም በስተቀር እስካሁን የሚታወቁት ኢንዛይም በሙሉ ምንድናቸው? ከፕሮቲን የተሰሩ ናቸው። ከማን በስተቀር? ከጥቂት አርኤንኤ ኢንዛይሞች በስተቀር አብዛኞቹ ኢንዛይሞች ከምን የተሰሩ ናቸው? ከፕሮቲን የተሰሩ ናቸው። ዶንት ፎርጌት። እነዚህ ኢንዛይሞች እንግዲህ በፔፕታይድ ቦንድ የተያዙ የአሚኖ አሲድ ሰንሰለቶች የሆኑ ትልልቅ ሞለኪውሎች ናቸው። በምን ቦንድ የተያዙ ሳልኳችሁ? በፔፕታይድ ቦንድ። በምንድን ነው የሚያዙት? በፔፕታይድ ቦንድ። በፔፕታይድ ቦንድ በመያዝ ፕሮቲኖች ወይም አሚኖ አሲዶች ምን ይፈጥራሉ? እነዚህ ኢንዛይሞችን ይፈጥራሉ። ሶ እነዚህ ኢንዛይም ግን በፔፕታይድ ቦንድ የተያዙ የአሚኖ አሲድ
ስብስቦች ወይም ሰንሰለቶች ውቅር ውጤት ወይም የነሱ ውቅር ውጤት ትልልቅ ሞለኪውሎች ናቸው። Many enzymes require non-protein compounds called cofactors to be active. ብዙ ኢንዛይሞች እንግዲህ ስራቸውን በአግባቡ ለመስራት ኮፋክተርስ የሚባሉ ከፕሮቲን ውጪ የሆኑ አጋዥ ሞለኪውሎች ያስፈልጓቸዋል። ያለ እነዚህ ኮፋክተር ኢንዛይም ብቻውን ልክ እንደ ሹፌር አልባ መኪና መስራት አይችልም ነው። ከሰልፍ ድራይቪንግ ጋር እንዳታየዙ መኪና ጋር ጀስት እኛ ያለ ሹፌር የማይነዳው መኪና ጋር ኤግዛምፕል የሰጧችሁ ምናልባት ጀስት ሹፌር መኪናውን የሚያንቀሳቅሰው ምንድነው? ሹፌሩ አይደለ የሚነዳው። ይሄ እዚህ ጋር ደግሞ ይሄንን ኬሚካል ሪአክሽን የሚያካሂዱ ኮፋክተሮች ናቸው። ኢንዛይም ብቻውን ምንም ማድረግ አይችልም። ስለዚህ ኮፋክተር እዚህ ጋር አስፈላጊ ናቸው ነው። The entire active complex is called the holyzyme. holyenzyme እንግዲህ ኢንዛይም ከአጋዥ ኮፋክተር ጋር ሲጣመር የሚፈጠር ሙሉና ስራ መስራት የሚችል ያስብስብ ምን ይባላል? ሆሎኤንዛይም ይባላል። ሆሎኤንዛይም ይህ እንግዲህ ሙሉ የሆነው ክፍል ሲሆን ኬሚካላዊ ግብአቶች ወይም ኬሚካል ሪአክሽኖችን የሚያከናውን ነው። ምን አለው? ሆሎኤንዛይም። The protein part is called the apoenzyme. ፕሮቲን ፓርቱ ደግሞ ምን ይባላል አልኳችሁ? አፖኤንዛይም ይባላል። እንግዲህ በሆሎኤንዛይም ውስጥ የሚገኙ የፕሮቲን ክፍል ብቻውን አፖኤንዛይም በመባል ይታወቃል ነው። አፖኤንዛይም ብቻውን ስራ መስራት የማይችል ያልተሟላ ኢንዛይም ነው። ያልተሟላ ኢንዛይም ብቻውን ስራ መስራት አይችልም ነው። ማን? አፖኤንዛይም። The non-protein part is the cofactor which can be coenzyme and prosthetic group or metal ion activator. ያቸው ከፕሮቲን ውጪ የሆነው ኢንዛይም እንዲሰራ የሚያግዝ ክፍል ደግሞ ኮፋክተር ይባላል። ይህ ኮፋክተር እንግዲህ እንደየአይነቱ ኮኢንዛይም፣ ፕሮስቴቲክ ግሩፕ ወይም ደግሞ ሜታል አዮን አክቲቬተር ሊሆን ይችላል። ግን ዓላማው ምንድነው? ይሄ ከኮፋክተር እሱ እንዲሰራ ማድረግ ነው። ማን? ኢንዛይሙ እንዲሰራ የሚያግዘው ክፍል ነው። ማን? የኮፋክተር የምንለው ማለት ነው። የኮፋክተር የምንለው based on the chemical nature enzymes are described as እንግዲህ ኬሚካል ኔቸራቸውን ቤዝድ በማድረግ ኢንዛይም እንዴት ይገለጻል? የመጀመሪያው ሲምፕል ኢንዛይምስ ሊኖር ይችላል። made up of what? only protein or polypeptide. ሲምፕል ኢንዛይም የሚባሉት ሙሉ በሙሉ እንግዲህ ከፕሮቲን ወይም ከፖሊፔፕታይድ ብቻ የተሰሩ ናቸው ነው። እነዚህ ኢንዛይሞች እንግዲህ ስራቸውን ለመስራት ምንም አይነት ተጨማሪ አጋዥ ኮፋክተር አያስፈልጋቸውም። because what? it is simple enzymes and can make their works by themselves. በራሳቸው መስራት ይችላሉ ነው። ለምሳሌ ፔፕሲን ሊሆን ይችላል፣ ትራይፕሲን ሊሆን ይችላል። ፔፕሲን፣ ትራይፕሲን አን ኤግዛምፕል ኦፍ ሲምፕል ኢንዛይም ናቸው። ስለዚህ ማንኛውም ሰው በራሳቸው መስራት ይችላሉ። ኮፋክተር አያስፈልጋቸውም። ሌላ ሁለተኛው ደግሞ ኮንጁጌት ኢንዛይም ነው። አሁን ደግሞ የምናየው ኮንጁጌት ኢንዛይም ነው። ኮንጁጌት ኢንዛይም composed of two parts, a protein part apoenzyme and non-protein part called what? cofactors. ኮንጁጌት ኢንዛይም የሚባለው ደግሞ ይሄ ደግሞ ከፕሮቲን ውጭ የሆነው ክፍል ደግሞ ኮፋክተር ይባላል። እነዚህ ሁለት ክፍሎች ሲዋሃዱ ነው እንግዲህ ስራ መስራት የሚችሉት ነው። ማንና ማን? አፖኤንዛይም እና ኮፋክተር ነው። ኮምፕሌት ኢንዛይሙ ደግሞ ሆሎ ኢንዛይም ይባላል ማለት ነው። ኮምፕሌት ኢንዛይሙ ሆሎ ኢንዛይም ፕሮፐርሊ ፈንክሽን ማድረግ የሚችለው ሆሎ ኢንዛይም ይባላል። If the cofactor is firmly bounded, a prosthetic group, example, porphyrin in cytochromis, and so on. እዚህ ጋር ኮንጁጌት ኢንዛይም የሚባለው ደግሞ የራሳቸው የሆነ ከኮፋክተር ከኢንዛይም ጋር በጠንካራ ኬሚካል ትስስር የተሳሰረ ከሆነ የፕሮስቴቲክ ግሩፕ ይባላል። ለምሳሌ በሳይቶክሮምስ ውስጥ የሚገኝ ፕሮፋይለስ የዚህ አይነት ኮፋክተር ምሳሌ ናቸው ነው። እንግዲህ ሌላው ደግሞ it is a cofactor attached only during the reaction. it is what? a coenzyme. ኮፋክተር ከኢንዛይም ጋር የሚቆራኘው ኬሚካላዊ ሂደት በሚካሄድበት ጊዜ ብቻ ከሆነ ደግሞ ኮኢንዛይም ይባላል ማለት ኮኢንዛይም ይባላል። ብዙ ቫይታሚኖች እንደ ኮኢንዛይም ሆነው የሚያገለግላሉ ነው። ሜታሎ ኢንዛይምስ የምንለው ኢንዛይምስ that require metal cofactors such as potassium, magnesium, copper and tin ለእነኛ አይነት ነገሮችን የብረት ኮፋክተር ወይም የሜታል ኮፋክተርስ የሚያስፈልጋቸው የኢንዛይም አይነቶች ናቸው። እነዚህ ብረቶች እንግዲህ የኢንዛይም ቅርጽ እንዲረጋጋና ስራውን እንዲሰራ የሚያስችሉ ናቸው። Isoenzymes or lysozymes are different variants of an enzyme within an organism that catalyze the same reaction.
አይሶ ኢንዛይምስ ማለት ደግሞ በአንድ በአካል ውስጥ የሚገኙ ነገር ግን የተለያየ ቅርጽ ያላቸውና አንድ አይነት ኬሚካላዊ ሪአክሽን የሚያከናውኑ የኢንዛይም አይነቶች ምን ይባላሉ? አይሶ ዘ ሴም አይሶ ኢንዛይም ኦር ላይሶዛይምስ ይባላሉ ነው። ሶ ይህ እንግዲህ በሰውነታችን ውስጥ እንደየሁኔታው እንደየሰውነታችን ክፍል የተለያየ ኢንዛይም አይነት እንዲጠቀም የሚያስችለው አይሶ ኢንዛይምስ ኦር ላይሶዛይምስ የምንላቸው ናቸው ማለት ነው። እዚህ ጋር እንግዲህ አንድ ቴብል አለ። ቴብል ላይ እንግዲህ ታይፕስ ኦፍ ሪአክሽን አለ፣ ዲስክሪፕሽን ኦፍ ሪአክሽን እና ኢንዛይም ክላሱ አለ። ለምሳሌ መጀመሪያ ኦክሲዴሽን ሪአክሽን ትራንስፈር ኦፍ ኤሌክትሮንስ ኤሌክትሮኖችን ትራንስፈር ነው የሚያደርግልን ማለት ነው። ኢንዛይም ክላሱ ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ኦክሲዶ ሪዳክቴዝ ይባላል። ኦክሲዶ ኤዝ የሚባል ኢንዛይሞች አብዛኛው ጊዜ ኤዝ ይጨምራሉ። መጨረሻቸው አብዛኞቹ ሁሉም አላልኩም፣ አብዛኞቹ ኤዝ ይጨምራሉ። ግሩፕ ትራንስፈር ሪአክሽን ደግሞ ትራንስፈር ኦፍ ፈንክሽናል ግሩፕ ፍሮም ዋን ሞለኪውል ቱ አናዘር። አንዱ ሞለኪውል የግሩፕ ትራንስፈር ሪአክሽን ማለት ፈንክሽናል ግሩፕ የአተሞች ስብስብ ከአንድ ሞለኪውል ወደ ሌላ የሚዘዋወርበት ሂደት ነው። ኢንዛይም ክላሱ ትራንስፈሬዝ ይባላል። ትራንስፈሬዝ የግሩፕ እንግዲህ ግሩፕ ትራንስፈር ተግባር የሚያከናውኑ የኢንዛይም ክፍሎች ትራንስፈሬዝ በመባል ይጠራሉ። ሌላው ደግሞ ሃይድሮላይሲስ ነው። ክሌቬጅ ኦፍ ቦንድስ ባይ አዲሽን ኦፍ ዋተር። ይሄኛው ደግሞ ሃይድሮላይሲስ ይባላል ማለት ነው። ሃይድሮላይሲስ ማለት ውሃ በመጨመር ኬሚካዊ ትስስርን የመስፈር ሂደት ነው። ይህ ትልልቅ እንግዲህ ሞለኪውሎችን ወደ ትንንሽ ለመከፋፈል በስፋት ጥቅም ላይ የምናውለው ነው። ኢንዛይም ክላሱም እንግዲህ ሃይድሮላይዝ የምንለው ይሄ ሃይድሮላይዝ እንግዲህ የሚባል ሲሆን ይህንን ስራ ለመስራት ይጠቅመናል ነው። ሌላው ደግሞ ነን ሃይድሮላይቲክ ክሌቬጅ ክሌቪንግ ኦር ስፕሊቲንግ ኤ ሞለኪውል ባይ ዋት ነን ሃይድሮላይቲክ ፕሮሰስ ዘ ኢንዛይም ኢዝ ሌይዝ። ነን ሃይድሮላይቲክ ክሌቬጅ የምንለው ደግሞ ውሃን ሳይጠቀም አንድ ሞለኪውል የመሰንጠቅ ወይም የመከፋፈል ተግባር ነው። ሌዝ ይባላል። ኢንዛይሙ ሌዝ በመባል ይታወቃል ነው። ሌላው ደግሞ አይሶመራይዜሽን ሪአሬንጅመንት የምንለው ሪአሬንጅመንት ኦፍ አተምስ ቱ ፎርም አይሶመርስ። ይሄኛው ደግሞ ሂደት እንግዲህ በአንድ ሞለኪውል ውስጥ ያሉ አተሞች ቦታ በማዛወር አዲስ ቅርጽ ወይም አይሶመር ያለው ሞለኪውል መፍጠርን ያካታል። ፕሮሰሱ ምንድን ነው? ኢንዛይም ክላሱ አይሶመሬዝ ይባላል ማለት አይሶመሬዝ ይባላል። ሌዝ፣ አይሶመሬዝ፣ ሃይድሮላይዝ፣ ትራንስፈሬዝ፣ ኦክሲዶ ሪዳክቴዝ የሚሉትን ለምን እንደምንጠቀማቸው በደንብ ለማየት ሞክሩ። ሌላው ሊጌሽን ዩዚንግ ኢነርጂ ፍሮም ኤቲፒ ነው። ሊጌሽን ነው ደግሞ ፋውንዴሽን ኦፍ ካርበን ኤንድ አዘር ቦንድስ ዩዚንግ ኢነርጂ ፍሮም ኤቲፒ ሊጌዝ ይባላል። ሊጌዝ ማለት ደግሞ የሚያያይዝና የማገጣጠም ስራ የሚሰሩ ኢንዛይም ክፍሎች ሊጌዝ ይባላሉ። ማያያዝ ነው። ሊጌሽን ማለት ከኤቲፒ የተገኘውን ኃይል በመጠቀም በካርበን እና በሌሎች አተሞች መካከል አዲስ ኬሚካል ትስስር መፍጠር ነው። አዲስ ኬሚካል ትስስር መፍጠር እንለዋለን፣ ሊጌዝ እንለዋለን ማለት ነው። ወይም ሊጌሽን ይባላል። ሊጌሽን ይባላል። ኢንዛይሙ ሊጌዝ ይባላል። ፕሮሰሱ ሊጌሽን ይባላል። ሌላው ደግሞ የምናየው ሜካኒዝምስ ኦፍ ኢንዛይም አክሽን፣ የኢንዛይም አክሽን ሜካኒዝሞችን እናያለን ማለት ነው። The crucial factor for enzyme catalysis is the reduction of activation energy barrier between reactants and products. በኢንዛይም አማካኝነት የሚከናወን ኬሚካላዊ ሂደት እንግዲህ በዛ ውስጥ ዋነኛውና ወሳኝ ነገር ኢንዛይም ሪአክሽን እንዲጀምር የሚያስፈልገው የአክቲቬሽን ኤነርጂ መጠኑን መቀነስ ነው። ቅድም መቀነስ ነው ብያቸዋለሁ። ይህ ነው ዋናው ፕሮሰስ ነው። ይህ መቀነስ እንግዲህ ሪአክሽን በፍጥነት እንዲከናወን እንዲያስችለን ያደርጋል። አን ኢንዛይም አታክስ ሰብስትሬት ቱ ኢትስ አክቲቭ ሳይት። ኢንዛይም የሚሰራው ሰብስትሬት የሚባሉትን ግብአቶች ሞለኪውሎች አክቲቭ ሳይት ወደሚባሉት ልዩ ቦታ በመሳብ ነው የሚሰራው። ይሄን ይስባቸዋል። ይህ አክቲቭ ሳይት እንግዲህ ልክ እንደ ማግኔቲክስ ወይም ሰብስትሬትን ወደ ራሱ ይስባል። ወደ ራሱ የሚስብ the combination of enzyme and substrate is the enzyme substrate complex። ኢንዛይም ከሰብስትሬት ጋር ሲጣበቅ የሚፈጠር ጊዜያዊ ውህደት ይባላል። ኢንዛይም ሰብስትሬት ኮምፕሌክስ ይባላል። ኢንዛይም ሰብስትሬት ኮምፕሌክስ ይባላል። እንግዲህ በዚህ ውህደት ውስጥ ኬሚካል ለውጦች ይከናወናሉ ነው። በዚህ ሂደት ውስጥ የሚከናወኑት ማለት ነው። the substrate attracted by non-covalent bonds electrostatic and hydrolytic force። ሰብስትሬት ወደ ኢንዛይም የሚሳቡት እንደ ኤሌክትሮስታቲክ እና ሃይድሮላይቲክ ባሉ ደካማና የነን ኮቫለንት ቦንዶች አማካኝነት ነው። እነዚህ ደካማ ትስስሮች ወይም እነኚህ ቦንዶች ሰብስትሬትን ከኢንዛይም ጋር በቀላሉ እንዲጣበቅና እንዲላቀቅ ያስችሉታል ነው። after reaction the products released from the enzyme surface
እንግዲህ ኬሚካላዊ ሂደቱ ከተጠናቀቀ በኋላ የተመረቱ ፕሮዳክቶች ከኤንዛይም ገጽ ላይ ይላቀቃሉ። ከዚያም ኤንዛይም ሳይለወጥ ለሌላ ዙር ስራ ዝግጁ ይሆናል። ያንን ፕሮዲውስ አድርጎ ከጨረሰ በኋላ ለኛ ያስረክብና ያን ፕሮዳክት ኤንዛይሙ ራሱን ችሎ ለሌላ ስራ ራሱ ምን ያደርጋል? አክቲቭ ያደርጋል። ሌላው ደግሞ ፋክተርስ አፌክቲንግ ኢንዛይማቲክ አክቲቪቲስ። እንግዲህ ኢንዛይማቲክ አክቲቪቲዎችን ተጽዕኖ የሚያሳድሩ ፋክተሮች አሉ ነው። የኢንዛይም እንግዲህ ብቃት እንግዲህ እንደ ቴምፕሬቸር፣ ሙቀት መጠን፣ ፒኤች ወይም የአሲድ እና የቤዝ መጠን ባሉ የአካባቢ ሁኔታዎች ላይ እጅግ በጣም ይወሰናሉ። ህይወት ያላቸው ነገሮች እነዚህ ሁኔታዎች በማስተካከል ኢንዛይሙ የተሻለ ፍጥነት ወይም በዛ የኢንዛይም ያንን ሪአክሽን በተሻለ ፍጥነት እንዲሰራ ያስችለዋል። የመጀመሪያው የምናየው ቴምፕሬቸር ነው። Increasing temperature increases the kinetic energy of molecules, leading to more frequent collisions between enzyme and what? Substrate, thus increasing the reaction rate. የቴምፕሬቸር መጠን ሲጨምር የሞለኪውሎች እንቅስቃሴ ወይም ካይኔቲክ ኤነርጂያቸው ይጨምራል። ይህም እንግዲህ በኢንዛይም እና በሰብስቴት መካከል የሚኖረው ግጭት በመጨመር ያንን ሪአክሽን ፍጥነቱ እንዲጨምር ያደርጋሉ። However, high temperature also increases the vibrational energy, which can break the weak hydrogen and ionic bonds holding the enzyme shape. ከዚህም በተጨማሪ የኤንዛይም ቅርጽ ሲበላሽ የአክቲቭ ሳይት ቅርጽም ወይም ይሄ ቴምፕሬቸር መጠኑ ከልክ በላይ ሲጨምር የኤንዛይም ቅርጹ እንዳይዝ ያደርጉታል። ደካማ ትስስሮች ወይም ሃይድሮጅን አዮኒክ ቦንዶች በመሰባበር የኤንዛይም ቅርጹን ያበላሹታል። ምን ሲሆን? ቴምፕሬቸሩ ሲጨምር፣ ኦቨር ሲጨምር ማለት ነው። This change shapes of active site making less effective and eventually the enzyme becomes denatured and loses its function. የኢንዛይም ቅርጹ ሲበላሽ የአክቲቭ ሳይት ቅርጽም ስለሚቀየር ከሰብስቴት ጋር በአግባቡ መያያዝ አይችልም። በመጨረሻም ኢንዛይሙ ሙሉ በሙሉ ስራውን ያቆማል ወይም ዲኔቸርድ ይሆናል ማለት ነው። የኢንዛይም ሙሉ ለሙሉ ስራ ማቆም ይባል ዲኔቸርድ ወይም ኢንዛይሙ ዲኔቸርድ ይሆናል እንላለን። ይህም እንግዲህ የተለቀቀው ይሄ ኢንዛይም ፈንክሽኑን አጥቷል ነው። በቃ በዛ ላይ ምንም ፈንክሽን ማድረግ ዲኔቸርድ ይሆናል እንላለን። The optimal temperature is the temperature at which enzyme exhibits maximum activity. ኦፕቲማል ቴምፕሬቸር ማለት ኢንዛይሙ በከፍተኛ የስራ ብቃትና ፍጥነት የሚሰራበት ወይም በዛ ቴምፕሬቸር ላይ የሚያሳውን የሚያከናውንበት ይባላል ኦፕቲማል ቴምፕሬቸር። ለኢንዛይም የሚያስፈልግ የትኛው ታይፕ ኦፍ ቴምፕሬቸር ነው? ኦፕቲማል ቴምፕሬቸር ነው። ሌላው ደግሞ ፒኤች አሲዲቲ ኤንድ ቤዚሲቲ። ፒኤች measures the hydrogen plus concentration. ፒኤች እንግዲህ አንድን ፈሳሽ የአሲድ ወይም የቤዝ መጠን የሚለካ ሲሆን ይህም እንግዲህ በፈሳሹ ውስጥ ባለው የሃይድሮጅን አዮን ወይም ሃይድሮጅን ፕላስ መጠን ላይ የተመሰረተ ነው። the hydrogen plus and hydrogen ions can interface with the hydrogen and ionic bonds that maintain enzyme shapes, particularly its active site. አያችሁ እዚህ ጋር ይሄ በጣም ከፍተኛ የሆነ የአሲድ ወይም ሃይድሮጅን ፕላስ ወይም የቤዝ OH ማይነስ መጠን የኤንዛይምን ቅርጽ የሚጠብቁት ዋና ተሰሶችን በማዛባት ነው። አያችሁ የአክቲቭ ሳይት ቅርጽን ሊያበላሹ ይችላሉ። እነኚህ መብዛት የለባቸውም። እነኚህ በዙ ማለት በጣም ከፍተኛ የሆነ H+ ወይም OH ማይነስ ካለ የኤንዛይም ቅርጹን ተሰሶችን በማዛባት የአክቲቭ ሳይቱን ቅርጽ ያበላሻሉ። መጀመሪያ ምን የሚያበላሹት ኢንዛይም ቅርጹን ያበላሻሉ። ያ ማለት አክቲቭ ሳይት ቅርጹን እንዲበላሽ ይሆናል። ምን ሲበዛ? ሃይድሮጅን ፕላስ እና OH ማይነስ መጠኑ ሲበዛ ማለት ነው። ስለዚህ እነሱም ኦፕቲማል መሆን አለባቸው። Each enzyme has optimal pH at which the active site has most complementary shape to its substrate. እያንዳንዱ ኢንዛይም በተሻለ ሁኔታ የሚሰራበት የራሱ የሆነ ኦፕቲማል ፒኤች አለው ነው። በዚህ ፒኤች ደረጃ ላይ የአክቲቭ ሳይት ቅርጽ እንግዲህ ከሰብስትሬት ጋር በትክክል ይጣጣማል ነው፣ ፉሊ ፈንክሽናል ያደርጋል። Deviation from the optimal pH decreases the reaction rate. Extreme pH changes the cause the enzyme to denature permanently. እንግዲህ ከኦፕቲማል ፒኤች መዛነፍ የዚህ ሪአክሽን ፍጥነት ይቀንሰዋል። በጣም ከፍተኛ የሆነ ፒኤች ለውጥ እንግዲህ ኢንዛይሙን እስከ መጨረሻ ከጥቅም ውጭ ሊያደርገው ይችላል። እዚህ ጋር ለምሳሌ አንድ ኤግዛምፕል እዚህ ጋር የምታዩት the enzyme pepsin stomach function based very acidic pH of around 2. ለምሳሌ በሰው ልጅ ጨጓራ ውስጥ የሚገኘው ፔፕሲን የተባለው ኢንዛይም በደንብ ለመስራት በጣም አሲዳማ የሆነ ፒኤች መጠን ወይም 2 አካባቢ ያስፈልገዋል። ስለዚህ በጣም መብዛት የለበትም ማለት ነው፣ ኦፕቲማል መሆን አለበት። ለምሳሌ እኛ ጨጓራ የሚሰራው በስንት ፒኤቹ 2 አካባቢ ሲሆን በደንብ መስራት ይችላል። Most living systems are highly buffered to maintain a constant pH. እዚህ ጋር እንግዲህ አብዛኞቹ ህይወት ያላቸው ነገሮች በሰውነታቸው ውስጥ ፒኤች መጠን
እንዳይለዋወጥ የሚቆጣጠር ስርዓቶችን በፈር አሏቸው። Substrate and enzyme concentrations ሌላው ደግሞ changing the concentration of enzymes or substrate is a way organisms regulate their what metabolism የኢንዛይምን ወይም የሰብስትሬት መጠን መለዋወጥ ህይወት ያላቸው ነገሮች የሜታቦሊዝም ሂደታቸውን የሚቆጣጠሩበትን አንዱ መንገድ ነው። Substrate concentration is increasing the substrate concentration increases the reaction rate because most molecules collide with enzymes. However, after a certain point the enzymes become saturated. The rate no longer increases and the enzyme now working it is maximum possible rate. የሰብስትሬት መጠን ሲጨምር የሪአክሽን ፍጥነት ይጨምራል። ነገር ግን ሁሉም ኢንዛይም በሰብስትሬት ከተያዘ ወይም ሳቹሬትድ ከሆነ በኋላ የሰብስትሬት መጠን ቢጨምር የፍጥነቱ መጠን አይጨምርም ነው። በዚህም ጊዜ ኢንዛይም ከፍተኛ አቅም ወይም በከፍተኛ አቅም ተጠቅሞ እየሰራ ነው ማለት ነው። በዛን ጊዜ enzyme concentration increases the reaction rate እዚህ ጋር የኢንዛይም መጠን ሲጨምር ለስራ ዝግጁ የሆነ አክቲቭ ሳይት ስለሚበዙ የሪአክሽን ፍጥነት ይጨምራል። የፍጥነት እንግዲህ ጭማሪ ወይም ሰብስትሬት መጠን እስኪያንስ እና ደግሞ እንቅፋት እስኪሆን ድረስ ይቀጥላሉ። ፉሊ ፈንክሽን ያደርጋሉ በዚህ ጋር ምክንያቱም ኢንዛይም መጠን ሲጨምር ለስራ ዝግጁ የሆነ አክቲቭ ሳይቶች ምን ስለሚጨምሩ ዳይሬክትሊ ፕሮፖርሽናል ናቸው ማለት እንችላለን። enzyme inhibitors ደግሞ enzyme activities can be inhibited in various ways which can be either reversible or irreversible የኢንዛይም ስራ እንግዲህ በተለያዩ መንገዶች ኢንሂቢት ሊደረግ ወይም ሊገታ ይችላል። ይህም እገዳ እንግዲህ ጊዜያዊ ወይም ሪቨርሰብል ወይም ቋሚ ኢሪቨርሰብል ሊሆን ይችላል። የመጀመሪያው reversible inhibition እና competitive inhibition occurs when a molecule similar to the substrate binds to the active site blocking the actual substrate ሞለኪውሉ እንግዲህ የኮምፒቲቲቭ ኢንሂቢሽን የሚከሰተው ከሰብስትሬት ጋር ተመሳሳይ ቅርጽ ያለው ሌላ ሞለኪውል መጥቶ የአክቲቭ ሳይትን ቦታ ሲይዝ እና ትክክለኛ ሰብስትሬት እንዳይዝ ሲያግደው ነው። ይህ እንግዲህ ልክ ሁለት ሰዎች አንድ ወንበር ላይ መቀመጥ እንደሚፎካከሩ አይነት ስታፍ ነገር ነው። ለምሳሌ እዚህ ጋር አንድ ኤግዛምፕል penicillin is a competitive inhibitor that blocks an enzyme bacteria uses build their cell walls የፔኒሲሊን ብታዩት ለምሳሌ የፔኒሲሊን የተባለ መድኃኒት ባክቴሪያዎች እንግዲህ የህዋስ ግድግዳቸውን ለመሳት የሚጠቀሙበት ኢንዛይም ቦታ በመያዝ ስራውን የሚያስተጓጉል ኮምፒቲቲቭ ኢንሂቢተር ነው። ሌላው ደግሞ non competitive inhibitor or inhibition የምንለው occurs when an inhibitor binds to the enzyme at the location other than the active site. non competitive inhibition የሚከሰተው አጋጩ ሞለኪውል ከአክቲቭ ሳይት ውጪ በሆነ ቦታ ላይ ከኢንዛይም ጋር ሲያያዝ ይሄ ይፈጠራል። non competitive inhibitor or inhibition ይፈጠራል ማለት ነው። This bending can change the shape of enzyme deforming the active site. This is called allosteric inhibition. The bending site is called allosteric site. የተሰሰ የኢንዛይምን አጠቃላይ ቅርጽ በመቀየር የአክቲቭ ሳይትን ቅርጽ ያበላሸዋል። በዚህም ሰብስትሬት እንዳይዝ ያደርጋል። ይህ ሂደት እንግዲህ allosteric inhibition በመባል ይታወቃል። Negative feedback is a form of allosteric inhibition where the end product of pathway inhibits an earlier enzyme that the same pathway. እንግዲህ ከኋላ ተመልሶ በመስመሩ መጀመሪያ ላይ ያለው ኢንዛይም በመግታት የምርት ሂደቱን የሚቆጣጠሩበት የallosteric inhibition አይነት ነው። ኔጌቲቭ ፊድባክ የምንለው ማለት ነው። ሌላው ደግሞ አክቲቬተርስ የምንላቸው ናቸው። Allosteric controls can also involve simulation. An activator molecule binds to allosteric site and changes the enzyme shape better fits substrate. ይሄ ደግሞ allosteric ቁጥጥር እንግዲህ ማነቃቃትም ወይም ሲሙሌሽን ሊያካትት ይችላል። አክቲቬተር የሚባል ሞለኪውል ከallosteric ሳይት ጋር ሲያያዝ የኢንዛይም ቅርጽ በመቀየር ከሰብስትሬት ጋር በተሻለ ሁኔታ እንዲገጣጠም ያደርገዋል። Common activators include hormones and products of the earlier reactions. እንግዲህ በብዛት የሚታወቁት አክቲቬተሮች ሆርሞኖች እና በቀደምት ኬሚካላዊ ግብአቶች ላይ የተመረቱ ውጤቶች ናቸው። irreversible inhibition የምንለው ደግሞ occurs when inhibitors covalently modify an enzyme and inhibition cannot be reversed. ይሄ ደግሞ irreversible የሚከሰተው ኢንሂቢተሩ ወይም ሞለኪውል ከኢንዛይም ጋር በጠንካራ የኮቫለንት ትስስር ሲያያዝና ኢንሂቢሽኑ ሊቀለበስ የማይችልበት ደረጃ ከደረሰ irreversible inhibition ነው እንላለን ማለት ነው።
እዚህ ላይ እንግዲህ ኢንሂቢተሩ ብዙውን ጊዜ የኤንዛይምን አጠቃላይ የፕሮቲን ቅርጽ ከማበላሸት ይልቅ የአክቲቭ ሳይትን ቅርጽ መቀየር ላይ ያተኩራል። እንግዲህ ባዮሎጂ ቻፕተር 4 ፓርት 1 የሚመስል ነበር። ቀጣይ እንግዲህ በባዮኤነርጄቲክ ኤንድ ባዮሲንተሲስ በሚል ቶፒክ በፓርት 2 እንገናኛለን። እንግዲህ ቻናሉን አቱሉ አካዳሚ የሚለው ቻናላችን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ እንዲሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቱን ኦን ማድረግ አትርሱ። በተጨማሪም ደግሞ ይህ ቪዲዮ ከጠቀማችሁ ለፍሬሽማን ጓደኞቻችሁ ሼር በማድረግ ቤተሰቦቻችን እንድትሆኑ ስንል በአክብሮት እንጠይቃለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልን። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ሉሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቶን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሎት ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።